ያልተገኘ ጊዜ ለታናሾቹ አዛኝ ታላቁን አክባሪ ሲጠፋ ዕድሜ በዛኝ ሁሉም ለኔ ሲል ሲጠፋ ተዛዛኝ ሚዛን ሁሉ እሪ ሲል ሲጠፋ ተመዛኝ የነብዩ ባህሪ ምነው ናፍቆ አይገዛኝ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ودنا የተከበራችሁ አፍሪካን ገራ ፕሮግራም ተከታታዮች ዛሬ ኢንሻአላህ ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ከአቶ ከማል ጋር ቀደም ሲል በነበረው በመጀመሪያ ፕሮግራም የተጫወትን ነበር ያቆምነው ሐጅ ላይ ነው በሐጅ ዙሪያ አንዳንድ ሐሳቦችን ያነሳን ነበር ጊዜ ተገባደደ ኢንሻአላህ ዛሬ ላይ ካቆምንበት በሐጅ ዙሪያ አንዳንድ ጥያቄዎችን ያነሳውኝ እሱም የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትን በመወከል መልሶችን ይሰጠናል ባረከላሁ ፊኩም አብራችሁ እንድትሆኑ በአክብሮት ተጋብዛለሁ طيب እስከም ተገናኝተናል ቀደም ሲል የነበሩ ሐሳቦችን ያነሳሳን በተለይ ደግሞ በሐጅ ዙሪያ የነበሩትን ጉዳዮች ያነሳሳን ነበር ጊዜያችን የተጠናቀቀውና ኢንሻአላህ ዛሬም ከሐጅ ዙሪያ ላይ እየተነጋገርን እንቀጥላለን ደግሞ ስለመጣህ ደስ ብሎኛል እንኳን ደህና መጣህ እንኳን ደህና ቆየኝ ለሁለተኛ ግንኙነታችን طيب بارك الله فيك استاذ كمال እስኪ በሐጅ ዙሪያ የተነጋገር ነበር ፕሮግራማችን ባለፈው ፕሮግራም ቀደም ሲል የመጀመሪያ ፕሮግራም ነው የተቋረጠውና በተለይ ደግሞ አምና ከነበረው አንፃር በዶላር ነው የሚሰላው ብሮችና ወጪዎች የሚከፈሉት በውጭ ምንዛሬ ከመኑ ጋር ተያይዞ በዚህ አመት $800 ቅናሽ እንዳለው ማብራሪያ እየሰጠህ ነበር ያቆምነውና መቀጠል ትችላለህ السلام عليكم ورحمة الله وبركاته ይሄ እንግዲህ ያው በውጭ ምንዛሬ የሚከፈል ስለሆነ አምና 329000 ብር ነበር ዘንድሮ ቅናሽ ተደርጎ 625000 ብር ነው በሰው የሆነው ግን በኢትዮጵያ ብር ከማውራት ይልቅ ያው በዶላር ቢወራ ነው የሚቀርለው ለምንድነው የውጃጁ ገንዘብ ተመልሶ 95% ያህሉ ወደ ውጪ የሚላክ በመሆኑ ምክንያት ይሄንን በሚመለከት ኖርማሊ ዶላር 57 ብር አካባቢ ነበር የነበረው $1 ኤክስቼንጅ ሬቱ ወደ አምና 57 ነበር ዘንድሮ ኦልሞስት በባንክ ሬት እንኳን ከሄድን 127 ብር አካባቢ ነው የሆነው ይሄ በፐርሰንት ወደ 122% ነው የሚሆነው ልክ ይሄንኛውን ዶላር ላይ የታየውን ለውጥ እሱን ተንተርሰን ፐርሰንቴጁን ብናወጣ ኖሮ አምና 329000 የነበረው ዛሬ 733000 አካባቢ ነበር የሚሆነው ስለዚህ የ100000 ያህል ቅናሽ ተደርጎ በዶላር ወደ $800 ያህል ተቀንሷል ይሄ ቅነሳ የመጣው ከምንድነው አንደኛ ከምንከራያቸው ቤቶች ወይም የተለያዩ አገልግሎቶች ላይ ኮስቱን ሚኒማይዝ በማድረግ በመቀነስ እና ያ ወደ ሁጃጁ እንዳይመለስ በማድረግና ሌሎች አስተዳደራዊ ወጪዎችም ላይ የሚኖሩትን ነገሮች በመቀነስ የመጣ ዲስካውንት ነው ለምንድነው ኖርማሊ 700 መሆን የነበረበትን 625 ያደረግነው ከዚህ አንፃር ነው ስለዚህ በዚህ ቋንቋ ማውራቱ በዶላር ማውራቱ ተገቢ ነው የሚሆነው በውጭ ምንዛሬ ሲወራ ግልጽ ይሆናልና ይሄ ሰው እንዲረዳው በጣም ስራ ይፈልጋል ለማለት ፈልጌ ነው ከዚህ ጋር ተያይዞ ያነሳነው ነበር ምናልባት ለመልስ እስኪ ካምፓኒው በተመለከተ የኢትዮጵያ ሁጃጆችን ካምፓኒ ሰርቪስ ለመስጠት የወሰደው ካምፓኒ አምና የነበረው ነው ወይ ዘንድሮ አዲስ ሌላ ቀይራቸዋል እነዚህ ሰርቪስ የሚሰጡ ኮንትራክቶችን በተመለከተ የቤት የምግብ የትራንስፖርት እነዚህ በሙሉ አምና የነበሩትን አይደለም ይዘን እየቀጠልን ያለነው ምክንያቱም ግምገማዎች ተደርገው ግምገማ ከተደረገ በኋላ የተሻለ ሰርቪስ የተሻለ አገልግሎት የሰጡትን ማስቀጠል ተችሏል ሌሎች ግን በአዲስ ተተክተዋል በግምገማ ውጤት መሰረት ስለዚህ የሐጅ አብይ ኮሚቴ አለ በፌደራል መጅሊሱ ደረጃ በሐጅ አብይ ኮሚቴው አማካኝነት ከሐጅ ሚኒስቴር ጋራ ሳውዲ ካለው ተነጋግረው በዚህ ሁኔታ የተቋጨ ነገር ነው ለማለት ፈልጌ ነው ማለት ተስከማዝጋ የበለጠ ግልጽ ለማድረግ ለምሳሌ የሆቴል አገልግሎት የሚሰጥ ካምፓኒ ለብቻ የምግብ ሚናና ሙዝደሊፋ አረፋ ላይ ደግሞ የድንኳን አገልግሎትና ምግብን ጨምሮ የተለያዩ ካምፓኒዎች ናቸው አው የተለያዩ ካምፓኒዎች ነበሩ በፊትም አሁንም አንድ አይደለም ሁሉም አንድ አይደለም ስለዚህ ከነዚህ ውስጥ የተሻለ አገልግሎት የሰጡት የትኞቹ ናቸው የሚሉት በግምገማ ተለይተው በአብይ ኮሚቴው እነዛ እንዲቀጥሉ ተደርገዋል በእነሱ ፋንታ ግን ችግር የተከሰተባቸውን ምናምን እነዚህ በአዲስ እንዲተኩ ተደርጓል በግምገማ ውጤት መሰረት ማለት ነው طيب ጥሩ ያው የበለጠ ሰርቪስ ለመስጠት ነው طيب ለመስጠት ኦኬ
እንግዲህ እስከዛሬ ያው እናንተ መጅሊስ ከመጣችሁ በኋላ ያስፈጸማችኋቸው ሐጆች አሉና እስከዛሬ መጅሊስ ካስፈጸማቸው ሐጆች እንደ ክፍተት አሁን ጥንካሬ ጎናችሁን አይተናል ማሻአላ ከምዝገባ ጀምሮ እጅግ በጣም የሚገርም በርካታ ማህበረሰብ ሲንገላታ የነበረበት ከክፍለ ሀገር ጭምር ማለት ነው ለብዙ ወጪዎች እየተደረጉ ጭራሽ አዲስ አበባን ምድር ረግጠው የሚያውቁ ሰዎች እዳፍዳቸውን የሚያውበት እንደው ብዙ ነገር አስቀርታችኋል ከምዝገባ ጀምሮ ማለት ነው ሰው ከምዝገባ ጀምሮ እስከ በረራው ድረስ ያለው ነገር በጣም እኔ እጅነስቻለሁ የኔ በግሌና ይበል የሚያሰኝ ነው እስካሁን እንደ ክፍተት እናንተ እስካሁን ካስፈጸማችኋቸው ሁጃጆች እንደ ክፍተት ያያችሁት ምን አለ ይበልጥ በራሳቸው አንደበት ሲነገር ያምራል በየ ነው ወይል እኛ ምንድነው የምናደርገው ከያንዳንዱ ሐጅ ወቅት በኋላ ግምገማዎች ይሰራሉ አጠቃላይ ሐጁ በአገር ውስጥ ደረጃና በውጭ ሀገር ያለውን በተመለከተ ምንድነው ያጋጥሙ ችግሮች ምንድናቸው የተሻሉ የተሰሩ ከአምናው ጋር ሲነጻጸር እነዚህ ተፈትሸው አይደንቲፋይ ተደርገው በጎጎኖቹ ተጠናክረው እንዲቀጥሉ ይደረጋል ችግሮች የተከሰቱባቸው ነጥቦች ግን ተይዘው እነዚህ ማረሚያ ማስተካከያ እንዲደረግባቸው በዘንድሮ ሐጅ ላይ ደግሞ ያኛው እንዲስተካከል ጥረቶች እየተሰሩ ነው ያሉት ከነዚህ ውስጥ አሁን ምናልባት በእድሜ ብዛት ምክንያት ከፍተኛ እድሜያቸው በጣም ከፍ ብሎ የሚመጡ ሰዎች ያለ አጋዥ የሚመጡ አሉ እነዛ ላይ ጥንቃቄዎችን ለማድረግ ጥረቶች ይደረጋሉ ሌላው ከዚህ ጋር የተያያዙ አገልግሎትን በሚመለከት እነዚህ ሰርቪስ የሚሰጡ ኩባንያዎች ቅድም እንዳለው እነዛ ላይ የበለጠ ጥንቃቄ መደረግ ስላለበት ይሄ ለውጥ ራሱ ተደርጓል ከዚህ አንፃር በአጠቃላይ ግን የነበረው ነገር ስንመለከታቸው በዚህ በዘንድሮ እንትን ላይ ያለውን በሲስተም ራሱ ሲስተም ላይም ክፍተቶች የሚኖሩ ከሆነ ይሄንን ለማስተካከል ዝግጅቶች ተደርጓል ከዚህ አንፃር ማለት ነው ስለዚህ ኢንሻአላህ እነዚህ ሰርቪስ የሚሰጡ ኩባንያዎችን ጨምሮ ገምግሞ የመቀየርና የማስቀጠል እንትኖች ስራዎች ሁሉ የዛው ተቀጽላዎች ናቸው አምና የነበረውን በመፈተሽ የተሻለ አገልግሎት ለመስጠት የሚደረግ ነው ዛሬ አልহামዱሊላህ ባላህ ፍቃድ በተሻለ ሲስተም ሰርተን የክልሎችን አቅም አደርጅተን በእያንዳንዳቸው ቅርንጫፎች በ30ዎቹም ጣቢያዎች ሁጃጆች ከተመዘገቡበት ኤሪያ ተነስተው ቦሌ ኤርፖርት ድረስ ያለምንም መጉላላት ገብተው ተርሚናል ላይ የሁጃጅ ማረፊያ ተዘጋጅቶላቸው በዚህ መሰረት ተነስተው ነው ሀገር ውስጥ የሚሄዱ የበፊቱ አይነት የተለያዩ ስቃዮችና ዘረፋዎች በሁጃጁ ላይ ዳግም አይከሰቱም ይሄ አቻምና ጀምሮ ስንሰራበት የነበረና ውጤታማ የሆኑ ናቸው አሁንም ሚስተካከሉ ነገሮች ካሉ ግን ከስር አይተን ለማረም በቦታው ላይ በመገኘት ለማስተካከል ጥረቶች ይደረጋሉ ኢንሻአላህ ባላህ طيب بارك الله فيك ሌላ አሁንም ከዚህ ከሐጅ ዙሪያ ሳንወጣ ያው በየአመቱ የሳውዲ ንጉስ ወይም ለምሳሌ ሁጃጅ ኻዲም الحرمين الشريفين ተብለው በልዩ ሁኔታ ማለት በቪአይፒ ማለት ይቻላልና እጅግ በጣም ከፍተኛ ክብር ተሰጥቷቸው ሁጃጅ ቤተላህ الحرام ከመሆናቸው ጋር ተያይዞም የንጉሱም ልዩ እንግዶች ተደርገው ከያገሩ የሚጋበዙ አሉ እንዳው ምናልባት መረጃው ካለ በየነውና ኢትዮጵያ ላይ ሁጃጅ ኻዲም الحرمين الشريفين በጊዜው ያለው የንጉሱ እንግዶች ተብለው የሚሄዱ ሁጃጆች ሐላፊነቱን መጀመሪያ ለእናንተ ነው የሚመጣው ወይስ የሳውዲ ኤምባሲ ነው ይሄን ነገር የሚያከናውነው እናንተም ከሆናችሁ ሳውዲ ኤምባሲም ከሆነ ምናልባት መረጃው ካለ ምንድነው መስፈርቱ ምን ያክል ሰውስ ነው የሚፈቀደው ከኢትዮጵያ የሚታወቅ ነገር አለ والله ይሄን በተመለከተ ያው እስካሁን በልምድ የነበረውንም ስንመለከት ይሄ ጠቅላላው የሚስተናገደው በሳውዲ ኤምባሲ በኩል ነው በእኛ በኩል አይደለም ስለዚህ ቁጥሩንም የሚወስኑት እነሱ ናቸው ምርጫውንም የሚያደርጉት እነሱ ናቸው ስለዚህ ከኛ ጋራ በቀጥታ የሚገናኝ ነገር የለውም ለማለት ፈልጌ ነው እንዳው ምናልባት መጅሊስ እንደመሆናችሁ ኢትዮጵያ ሙስሊም ተወካይ እንደመሆናችሁ ምናልባት ሳውዲ ኤምባሲ ጋር ሲመጣ ወደ እናንተ ለምሳሌ የማውረድ ሰዎች እንድሰጣቸው የመጠየቅ እንድትተባበሩት እንዲህ አይነት ነገርስ በጭራሽ የለም በራሳቸው መንገድ ነው መርጠው የሚልኩት የለንም በራሳቸው ነው ሃንድል የሚያደርጉት ስለዚህ ያው ምናልባት አንዳንዶች ሲያነሱ ስለምሰማ ነው ሁጃጅ ኻዲም الحرمين የንጉሱ በልዩ ሁኔታ በንጉሱ ተጋብዘው ሁጃጅ የሚሉ ሰዎች ጉዳዩ እዛው ካለው ሳውዲ ኤምባሲ እናንተ ጋር ምንም እንትን የለውም ማለት ነው ኦኬ طيب ጥሩ ሌላው ምናልባት እንግዲህ ከምርጫ ጋር ተያይዞ የቀሩኝ አንዳንድ ጥያቄዎች አሉ ኡስታዝ ከማል
አሁን ሰሞኑን ቀደም ሲል የአስመራጭ ኮሚቴ ስብስብ ተዋቅሯልና እሱ አስመራጭ ኮሚቴ ምን ያክል ገለልተኛ ነው ተብሎ ይታመናል? ኢንሻአላህ የምርጫ እንትንን በተመለከተ የተወሰነ ወደ ኋላ መሄድ ፈልጋለሁ። በህግ መጅሊሳችን መሰረት የምርጫ ክንውን መደረግ አለበት። ኦሬዲ እዛ ውስጥ የተቀመጠ ነው። ያን ተንተርሶ ዝርዝር ነገሮች መመሪያዎች እንዲዘጋጁ ይፈቅዳል። ያ መመሪያ በባለሙያዎች ተጠንቶ ተዘጋጅቶ ረቂቁ ስራ አስፈጻሚውና በጠቅላላ ጉባኤው ጭምር እንዲጸድቅ ተደርጎ ነው የተካሄደው። ከዛ በኋላ ባለው ሂደት ላይ ይሄን ነገር ሊያስፈጽሙ የሚችሉ በማህበረሰቡ ዘንድ ትልቅ እንትን ያላቸው ይሁንታ ያላቸው ሰዎችን ባለሙያዎችን የዲን ግንዛቤያቸውም የተሻለ የሆኑትን ሰዎች ከየቦታው ተመርጠው የበለጠ ፈቃደኝነታቸውም ጭምር ታክሎበት ይሄን ነገር በገለልተኝነት ከመጅሊሱ ጋራ በቀጥታ ምንም ግንኙነት የሌላቸውን ሰዎች በዚህ ውስጥ እንዲገቡ ተደርጎ ራሳቸውን ችለው ጽፈት ቤት አደራጅተው ከመጅሊሱ ውጪ በራሳቸው ማህተም በራሳቸው ቲተር በራሳቸው ሌተር ሄድ ይሄንን እንቅስቃሴ እስከታች ድረስ በነፃነት ተንቀሳቅሰው እንዲሰሩ ሙሉ ኃላፊነት የተሰጣቸው ሰዎች ናቸውና በሁሉም ዘንድ ተቀባይነት ያላቸው ሰዎች ናቸው ብዬ ነው ማምነው። እንትን አንድ አወቃቀሩስ አልዘገየም ወይ? ኖርማሊ አልዘገየም። ምክንያቱም ኖርማሊ ይሄኛው አሁን የትራንዚሽኑ የዚህ ለ3 አመት የመጣው መጅሊስ የሚያልቀው ሐምሌ ውስጥ ነው። ሐምሌ 11 አካባቢ ነው የሚያልቀው። ስለዚህ ከሱ በፊት ያለውን ነገር ቅድመ ዝግጅቶች እነሱ በሚያወጡት ቦርዱ በሚያወጣው ፕላን መሰረት ነው ተከትለን ወደ ምርጫው የሚካሄደውና አይ ቲንክ ጊዜ ይኖረናል ብዬ ነው ማስበው ከዚህ አንፃር። እንደው ከምርጫ ጋር ተያይዞ ለምሳሌ በትክክል ምርጫው የሚካሄድበት ቀን ይታወቃል? ቦርዱ ነው የሚወስነው ይሄንን። ኦኬ ቦርዱ አስመራጭ አካባቢ አስመራጭ ቦርዱ። طيب እንግዲህ ሌላው ምናልባት የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ከሚያከናውናቸው ተግባራቶች አንዱ እና እንደው ዋነኛው የዳዕዋ ዘርፍ ነው ብዬ አምናለሁኝና ብዙም በመጅሊሱ የተቀናጀ ዳዕዋ እንቅስቃሴ ሲደረግ አላየም በግሌ። ምናልባት ካገር ርቄም ከሆነ መረጃ ምርቆኝ ከሆነ ታስተካክለኛለህ። የዳዕዋ እንቅስቃሴውን እንዴት አውታላችሁ እናንተ? ማለት በርካታ መሻይኾች ዱዓቶች ነው በራሳቸው ተደራጅተው የተለያየ አካባቢ ሄዶ ከመንቀሳቀስ ውጪ በመጅሊሱ አደረጃጀት በኩል ያለው የዳዕዋ ዲፓርትመንት እንቅስቃሴ ብዙም እንትና እንደተጠበቀው ሆኖ አልታየኝምና በዛ በኩል ምን የምትለኝ ነገር አለ? በዑለማ ጉባኤ ጽፈት ቤት ያለው የዚህ የዳዕዋ እንቅስቃሴ እጅግ ከፍተኛ ነው። በየቦታው ያው ተንቀሳቅሰው የተለያዩ ነገሮችን ተቋሙን ወክለው ነው እየሰጡ ያሉት። ስልጠናዎች አሉ። ከዚህ አንፃር የዑለማ ጉባኤ ጽፈት ቤቶች በተዋረድ ወደ ታች ሲወርዱ ይሄንን የዳዕዋ ስራ አድምተው እንዲሰሩ ይጠበቃል። ኖርማሊ ግን ይሄ እኛም ከመምጣታችን በፊት የዳዕዋ እንቅስቃሴዎች ከተገቢው በጣም እንትን ባለ ሁኔታ ከፍተኛ መቀዛቀዝ የታየበት ጊዜ ነው። ዘላስ ያለፉትን 5 ወይ 10 አመታቶች ስንመለከታቸው ከፍተኛ የሆነ መቀዛቀዞች የታዩባቸው ናቸው። ይሄ ክፍተት በጣም ይታያል። አንተም የተረዳኸው ነገር እኔ ጋርም አለ። እንደ ተቋሙም እነዚህ ክፍተቶች አሉ። እነዚህን ክፍተቶች ግን ስራ ይፈልጋል። ስራ አሁን በተናጠል ሰዎች በሚያውቁት የተለያየ ቦታ ላይ የተለያየ ዳዕዋዎች ይደረጋሉ። በተቀናጀ ሁኔታ ግን በየቦታው በተለይ አንዳንድ አስፈላጊና በጣም ኢምፖርታንት የሆኑ ቦታዎች ላይ ለይቶ አድምቶ እየተሰራ ነው ያለው። በመጅሊስ ደረጃ የአሰልጣኞች ስልጠናዎች በብዛት ሰጥተናል። ከዚህ አንፃር ከዑለማ ጉባኤ ጽፈት ቤቱ ጋር በጋራ በመሆን ከዳዕዋ ዘርፉ ጋር በጋራ በመሆን እነዚህን እንቅስቃሴዎች የበለጠ ለማጠናከር በበቂ ሁኔታ ትሬኒንጎች እየሰጠን ያለ ነው ለዑለማዎቹም ለሌሎችም። ከዛ ባሻገር ግን ማህበረሰቡ የሚያውቀውን ነገር በየቦታው የማዳረስ የማካፈል እና የማስተማር ግዴታ አለበት ከዚህ አንፃር። ስለዚህ
እኛ ከመጣን 2 ዓመት ተኩል ቢሆንም ችግሩ የተከሰተው ከዛ በፊት ጀምሮ መቀዛቀዞቹ ትንሽ አሳሳቢ ናቸው። ከዚህ አንፃር አሁንም በርካታ ስራዎች ይጠበቃሉ ለማለት ፈልጌ ነው። እንቅስቃሴዎቹ ግን በእኛ በኩል አሉ። ምክንያቱም ከአንድነቱም ጋር ይሁን ከአጠቃላይ ከሚሰጡ የዳዋ እንቅስቃሴዎች ጋር ይሁን ስልጠናዎችን አሰልጥኖ መልሰው ሄደው እንዲያሰለጥኑ የማድረግ ኮምፓራቲቭ የሆኑ ሃይማኖታዊ ዳዋዎችን በሚመለከትም ትኩረት እንዲያገኙ በማድረግ እነዚህ በርካታ እንቅስቃሴዎች ተሰርተዋል። አልহামዱሊላህ ይሄ ግን በጣም ከሚጠበቀው በታች ነው አሁንም። طيب እንግዲህ ያው ኡስታዝ ከማል መጅሊስ ውስጥ ካሉት አደረጃጀቶች መካከል የወጣቶች አደረጃጀት አንዱ ነው። በተጓዳኝ ደግሞ የሴቶች አደረጃጀት አንዱ ነው። እኔ እስከማውቀው ድረስ የወጣቶችና የሴቶች ዘርፍ አደረጃጀት አንድ ላይ ነው ያደረጋችሁት ይመስለኛል። እሱ ምናልባት እንዴት አያችሁት? መዋቅሩ ሲደራጅ ያው በአጠቃላይ መዋቅርን በሚመለከት ወደ 4 ዳይሬክተሮችና 4 ዘርፎች አሉ። አገልግሎቶችና ጽፈት ቤቶችም አሉ። ኦልሞስት ወደ 12 13 ናቸው አንድ ላይ እነዚህ። ከዛ ውስጥ አንዱ የሴቶችና ወጣቶች ዘርፍ የሚል ነው። ወጣቶችና ሴቶች ዘርፍ የሚለውን አደረጃጀቱ 2 አማራጮች ነበሩ ከዚህ በፊት። ኢዘር የወጣቶቹን ለብቻ የሴቶቹን ለብቻ የሚል አማራጭ ነበረ። ግን ተቋሙ አሁን ባለበት ሁኔታ ላይ ገና ጅምር ላይ ያለ በመሆኑ በአንድ ዘርፍ ውስጥ እንዲደራጁ ተደርጎ ሁለቱንም ስራዎች እስከታች ድረስ እንዲወርድ ማድረግ ያስፈልጋልና እስከ ክልል ድረስ ያሉት አደረጃጀቶች እዚህ ላይ የተጠናከረ ስራ መነሻነት ዴስኮች እንዲኖራቸው ሁሉም ክልሎች ላይ ተደርጎ ስራዎቹ ዲማንድ ሲያደርጉ ሲጠይቁን መዋቅሩን እንደገና አግዝፈነው ለይተን ማውጣት እንችላለን የሚል ነው። ስለዚህ ከኮስትም ከበለጠጥም አንፃር ተገቢውን ጊዜ ሲደርስ ያ የሚፈተሽና የሚታይ ነው የሚሆነው መዋቅሩን አጀስት ለማድረግ ማለት ነው። ስለዚህ ስያሜው በሴቶች እንዲጀምርም የፈለግንበት ሴቶቹን የበለጠ አቴንሽን ለመስጠት ተቋማችን እንደ እስልምና ትልቅ ክብር የሚሰጥ መሆኑን ጭምር አሳይተን ሴቶችና ወጣቶቹ ለጊዜው ለእንቅስቃሴ እንዲረዳ በዚህ ዘርፍ ውስጥ እንዲደራጁ የተደረገው ኤክስፐርቶች አሉ። የሴቶቹንም የወጣቶቹንም የሚሰሩ አሁን ደግሞ በተጨማሪ ካውንስሉ አለ የወጣቶቹን በተመለከተ የሴቶቹን ስራዎች ጎን ለጎን ደግሞ በርካታ ስራዎች እየተሰሩ ነው ከዚህ አንፃር። ስለዚህ ጊዜው ሲደርስ ማየትና መፈተሽ ይቻላል ለማለት ፈልጌ ነው። መዋቅር ስንፈልገው እናሰፋዋለን፣ ስንፈልገው እናጠበዋለን። ወጪም ምንም መቀነስ የተሻለ ነገር ለማድረግ በማሰብ ማለት ነው። ስለዚህ እነዚህ አደረጃጀቶች በሙሉ አሁን የለውጥ አመራሩ ከመጣ በኋላ መዋቅሩ በዚህ መልክ ይጀምር ተብሎ የተቀመጡ ናቸው ለማለት ፈልጌ ነው ባጭሩ። ወደፊት ግን መታየት ይችላል። طيب ሌላውና ደግሞ ዋነኛው እዚህ መጅሊስ ውስጥ እንግዲህ ምናልባት ለመጅሊሱም ትልቅ የጀርባ አጥንት ነው ብዬ የማምነው መጅሊሱም ለምሳሌ ያልሆነ አሰራር ከተከተለ ከመንገድ ወደ ሀዲድ የሚመልሰው የዑለማ ምክር ቤት አደረጃጀት ወይም ስብስብ አለ ሀያት ኪባር አልዑለማ የምንላቸው። የዚህ የዑለማ ምክር የዑለማውና እዛው መጅሊስ ውስጥ ያለው ሌላ ክፍል ግንኙነት እስኪ እሱን ምን ይመስላል? ኢንሻአላህ እነሱን የማክበር እነሱ በሚሉት የመከተል ነው ወይስ ራሱን የቻለ መጅሊሱ የውስጥና የወንድ ደንብ እንደሚባለው በዛ ነው? በአጠቃላይ በዑለማውና ውስጥ ባለው አደረጃጀት መካከል ያለውን ግንኙነት ትንሽ ዘርዘር ብታደርግልኝ ወደድኩኝ። ኢንሻአላህ ማሻአላህ ይሄ በጣም ተገቢ ነው። ይሄ እንግዲህ ያው ዝም ብሎ ኖርማል የተቋም አይደለም፣ የሃይማኖታዊ ተቋም ነው። ሃይማኖታዊ ተቋም እስከሆነ ድረስ ደግሞ በሃይማኖቱ የተቃኙ እና የሊቃውንቶችን ባከበረና ሪፕሬዘንቴሽናቸውን በተገቢ ሁኔታ ባስቀመጠ ሁኔታ የተደራጀ ነው። መዋቅሩን ስንመለከተው ራሱን የቻለ የዑለማ ጉባኤ ጽፈት ቤት አለው። ከፕሬዚደንቱ ጀምሮ የዑለማ ጉባኤ ጽፈት ቤቱ ሰብሳቢ ናቸው። የተቋሙ ክቡር ዶክተር ሼክ ሀጂ ኢብራሂም ቱፋ የዑለማ ጉባኤ ጽፈት ቤት ሰብሳቢ ናቸው። ስለዚህ አደረጃጀቱ በራሱን ችሎ ተንቀሳቅሶ
ታች ድረስ ያሉትን አደረጃጀቶች በመጅሊሱ ጥላ ስር በጋራ የሚሰሩ ናቸው። መጅሊሱን በአጠቃላይ ከላይ ስንመለከተው በስራ አስፈጻሚም ደረጃ በፕሬዝዳንቶቹም ደረጃ እና ጸሐፊዎች እነዚህን ጨምሮ በሙሉ ስብስቦቹ ወይም ጠቅላላ ጉባኤ የምንላቸው የዛን እንትን ያማከለ በብዛት ያሳተፈ ነው። ስለዚህ ያለ ዑለማው መጅሊሱ ዋጋ የለውም። ስለዚህ ብዙ ነገር ተናበው ነው የሚሰሩት። አስተዳደራዊ የሆኑ ጉዳዮች በአድሚኒስትሬቲቭ ስራ አስኪያጅ ጽህፈት ቤት በኩል ሃንድል የሚደረጉ ናቸው። ጆይንትሊ በጀት ተይዞላቸው በጀቱን የምንይዝላቸው እኛ ነን፣ የምናግዛቸው እኛ ነን። እቅዳቸውን ያወጣሉ፣ ይሄን ይሰራሉ። ይሄን በተመለከተ ፕሮግራሞቻቸውን በሙሉ ፋሲሊቴት እናደርግላቸዋለን። የራሳቸው የሆነ ዑለማ ጉባኤ ጽህፈት ቤት ውስጥ በቂ የሰው ኃይል ሪሰርች የሚሰሩ ሰዎችን ጨምሮ በጽህፈት ቤት ደረጃ ተደራጅቶ ከፍተኛ እንቅስቃሴ የሚያደርጉ ናቸው። ከጽህፈት ቤቱ ባሻገር እስከ ክልል ድረስ ያሉትን አደረጃጀቶች የዑለማ ጉባኤ ጽህፈት ቤት አደራጅተው ከነሱ ጋራ በቀጥታ ግንኙነት እየሰሩና የተጠናከረ በኮምፒውተር የታገዘ ስራዎችም ጭምር እንዲሰሩ እየተንቀሳቀሱ ያለበት ነውና አስተዳደራዊ ጉዳዮች ከሰው ኃይል ከገንዘብ ከምን ጋር የተያያዙ ነገሮችን ተቋሙ በአስተዳደራዊ ወገን ሃንድል ያደርግላቸዋል። ከላይ ያለው አመራርን ጨምሮ በስራ አስኪያጅም ከላይ ጀምሮ ያሉት አመራሮችም ጨምሮ እና ጽህፈት ቤት ውስጥ ያሉትን በሙሉ አካቶ በየትኛውም አመለካከት ያላቸውን የዑለማ ጉባኤ ጽህፈት ቤቶችን ባልደረቦችን ስንመለከት ከፕሬዝዳንቱ ጀምሮ በእነሱ የሚመራ ነው። ስለዚህ ተቋሙ በዑለማዎች እየተመራ ያለበት ነው። ይሄ ግምት ውስጥ መግባት በዑለማ መካከልና መጅሊስ የተናበበ ስራ ነው እየተሰራ ያለውና የተቀናጀ ስራ እየተሰራ ነው ያለው። የስራ ክፍፍሎች ግን አሉ ቀደም እንዳልኩ። طيب ጥሩ خير ان شاء الله። እስኪ ምናልባት እንግዲህ ያው በመጅሊስ አካባቢ ወይም ደግሞ በሙስሊሙ ማህበረሰብ ዘንድ እዛም ዝም አንዳንድ ነገሮች ሲከሰቱ ኡስታዝ ከማል ታስተውላለህ ተስፋ አደርጋለሁኝና እዛም ዝም የሆነ ነገሮች ሲከሰቱ መጅሊሱ ያው እንግዲህ አቅም በፈቀደ ልክ እየተንቀሳቀሳችሁ እንደሆነ እንደምትንቀሳቀሱ መግቢያ ላይ ለመጠቃቀስ ሞክረሃል። የህግ ክፍሉን በተመለከተ እስኪ የመጅሊሱ የህግ ክፍል ጥንካሬ ምን ያክል ነው? የመጅሊሱን የህግ እንቅስቃሴ በሚመለከት ያው ይሄ ተቋም በጣም ወሳኝ ስራዎች ከሆኑት ውስጥ አንዱ የዚህ የህግ አገልግሎቱ ነው። የሰው ኃይሉን በመዋቅር ደረጃ በአገልግሎት ደረጃ አለ። ከዛ ውጪ በህግ የሚያማክሩ የአማካሪ ቦርድ አባላቶች አሉ። ግን ስራዎችን በሚመለከት የሚወጡ ህጎችን ጨምሮ ቮለንተሪሊ ደግሞ በፈቃደኝነት ተቋማችንን የሚያግዙ የህግ ባለሙያ ሰዎች እያገዙን ያለው አሁን ባለው ሁኔታ። ስለዚህ ክፍተቶች አሉ። ይሄንን መቀበል መቻል አለብን። ለምንድነው ውጪ ያለውን አትሞስፌር ስንመለከታቸው ብዙ ትንኮሳዎች ይኖራሉ። ብዙ ችግሮች ሲከሰቱ ተከታትሎ እስከ መጨረሻው ድረስ አድምቶ መፍትሄ የማሰጠት ክፍተቶች አሉ። ስለዚህ በሰው ኃይል ሁለት ቋሚ የሆኑ ሰዎች አሉን እዛ ውስጥ የሚሰሩ። ከዛ ባሻገር በአማካሪነት የሚሰሩም አሉን። ከዛ ውጪ ግን አሁን ለምሳሌ እንደ ሸሪዓ ፍርድ ቤትን ጨምሮ ሌሎች ማሻሻያዎች የሚፈልጉ አዋጆች የተለያዩ ነገሮችን በርካታ የህግ ባለሙያዎች በመጅሊሱ ዙሪያ መተው የሚሰሩ የሚያማክሩን በርካታ ወንድምና እህቶች አሉና እነዛን ተጠቅመን እየሄድን ያለ ነው። ከዛ ባሻገር ግን አሁን ያሰብነው በቅርቡ ያደረግናቸው የህግ ባለሙያ ማህበር ተሰባስበው አጠቃላይ እንትን እንዲሰጡን እንፈልጋለን በሚል ግራውንዱ ተመቻችቶላቸው ተሰባስበው መጅሊሱን እንዴት ሰፖርት እናደርግ የሚል ሐሳቦች እየተሰሩ ናቸው ለማለት ፈልጌ ነው። طيب አሁን ሰራሃ በመጀመሪያ ክፍልም የነካካው አንድ ጉዳይ ነበር፣ አሁንም ነካክተዋል። የሸሪዓ ፍርድ ቤት ይዘትን በተመለከተ እንግዲህ ያው የሸሪዓ ፍርድ ቤቱ ያው አብዛኛው ሙስሊም ማህበረሰብ እንደሚያውቀው ቀደም ሲል ጭራሽ የሌላ እምነት በዓላት ጭምር ቄጠማ ተጎዝጉዞ የሚከበርበት ስፍራ እንደነበር ምንም በተለይ ሀገር ውስጥ ያሉ በርካቶች ይሄንን አስተውለው ነበርና ነው። በአሁኑ ሰዓት
ቀደም ሲል ሸሪዓ ፍርድ ቤትን በተመለከተ የነበሩ የፓናል ውይይቶችን ማስተውያለሁኝ እናንተም ስትንቀሳቀሱበት የነበረ በርካታ ጉዳይ አለ በደንብ አጽንኦት ሰጣችሁ ምክንያቱም ሸሪዓ ፍርድ ቤት ሸሪዓ መምሰል እንዳለበት መጅሊሱ በደንብ ጥርሱን ነክሶ ሲንቀሳቀስ ነበር በቅርብ ጊዜና እንደ ባሁኑ ሰዓት የሸሪዓ ፍርድ ቤቱ ቁመና ተቅሪበን ምን ይመስላል የሸሪዓ ፍርድ ቤቶችን በተመለከተ ያው ትልልቅ ስራዎች በህግ ባለሙያ ወንድሞችና እህቶች ጭምር ከሚኒስቴር መስሪያ ቤቱ ጋር በመተጋገዝ የተሻሉ ነገሮች እየተሰሩባቸው ያለበት ወቅት ነው ስለዚህ ከዚህ አንፃር በአዋጁን ማሻሻል ያስፈልጋልና ዘላቂ የሆነ የሚመጥናቸውን አደረጃጀት ኖሮት ነፃነት ኖሮት ከዚህ አንፃር ያ ሁሉ ምንላቸው የሚታዩ ችግሮችን የሚቀርፍ አደረጃጀቶች እንዲኖሩ ተደርጎ ረቂቅ ተዘጋጅቶለታል ይሄ ምናልባት በቅርቡ አንድ ውጤት ልንሰማ እንችላለን ብዬ ነው የማስበው ከሚኒስቴር መስሪያ ቤቱ ጋር በመነጋገር ራሱን ችሎ የሚወጣ አዋጅ እንዲዘጋጅ እየተዘጋጀ ያለ ነው ከዚህ አንፃር ስለዚህ ኢንሻአላህ ሌሎች ችግሮች በሙሉ በዚህ ይፈታሉ ብዬ ነው የማስበው ስለዚህ በቅርብ ጊዜ ሸሪዓ ፍርድ ቤቱ ይዘቱን ጠብቆ እናየዋለን የሚል ተስፋ እናድርግ ኢንሻአላህ ባላህ ፈቃድ ኢንሻአላህ طيب ሌላ አሁን ወደ ሐጅ ልመልስህ ኡስታዝ ከማል እንዲወጣ ገባያልን አንዳንድ ሐሳቦችን እናንሳ የኢትዮጵያ ሁጃጆች የሚያርፉበት ሆቴል ትንሽ ለምሳሌ ጭራሽ መካና መዲና እግራቸው ተረግጦ የማቁ ሰዎች የሚያገኙት ትልቁ ድል ነው እና የኢትዮጵያ ሁጃጆች የሚያርፉበት ሆቴል አካባቢው ትንሽ ከሐረም ራቅ ያለ ነው እና እንደው ከዛ ጋር ተያይዞ ተመላልሶ አምስት አቆሶዳት ሐረም የሚሰግዱበት አጋጣሚ በቅርብ ርቀት ላይ ቢሆን ጥሩ ነው የሚሉ አንዳንድ ጭምጭምታዎች እንድታዎችም እንደነበሩ ተስተዋውሳለሁ ተስፋ አደርጋለሁኝና እንዳ ሆቴሉን እስከዛሬ ኢትዮጵያ ሁጃጅ የሚያርፉበት አካባቢ የማድረግ ነው ወይስ እንዲሁ ቀረብ የማድረግ ነገር የለም ሐሳብ ሌላ ይሄ እንግዲህ ምንድነው ያው ከገንዘብ እንትን ጋራ የተያያዘ ነው የሚሆነው ኖርማሊ ግን አጠቃላይ እንቅስቃሴውን በተመለከተ የሁጃጁ እኛ በመንከፍለው ብር የሚመጥን አገልግሎት ማግኘት የምንችልባቸው አሉ ከዛ ያነሱም አሉ ሌሎችም ስለዚህ በተሻለ አቅም በሁሉ ነገሩ ግን ብዙ ማያሳጣ የተሻለ አገልግሎት መስጠት የሚቻልበት ሴፍቲያቸውን ደህንነታቸውን ጠብቆ ቅርበትንም ያማከለ እንዲሆን ተደርጎ ነው አብይ ኮሚቴው እየተንቀሳቀሰ ያለው ስለዚህ በየአመቱ የምናደርጋቸው እንቅስቃሴዎች ላይ ቅርበቱ በጣም ወሳኝ ጥያቄ ነው አንድ ከኳሊቲው አንፃር ማለት ነው ስለዚህ ይሄ ግምት ውስጥ ገብቶ ነው ምናልባት ደረጃቸው የተለያዩ ሆቴሎች ይኖራሉ ወላ 5 ስታር ሊሆን ይችላል ምን ሊሆን ይችላል ግን ለኛ የሚመጥኑ በዋጋቸውም ለዛ ሊሆን የሚችል ለሁጃጁ ተጨማሪ ወጪ የማያስወጣው መሆኑ እስከተረጋገጠ ድረስ ሴሌክሽኑ ምርጫው ላይ እነዚህ ሁሉ ግምት ውስጥ ገብተው ነው የሚሰሩትና አይ ቲንክ ከዚህ በፊት ከነበረው ያራቁ ናቸው ብዬ ነው ማሰባቸውና ዝርዝር ነገሮችን ምናልባት አብይ ኮሚቴው ጋራም ተነጋግሮ ያለውን ነገር ምላሽ ማግኘት ይቻላል እንደ አሰራር ግን ይሄ ትኩረት ከምንሰጥባቸው ኤሪያዎች አንዱ ናቸው ከዛ ባሻገር ክፍተቶቹ በሚኖርበት የተወሰነች ርቀት የሚኖራት እንኳን ከሆነ የትራንስፖርት አቬይላቢሊቲውን ትራንስፖርት ማግኘት የሚችሉበትን ነገሮች ሁሉ እንዲያመቻቹ ተደርጎ እየተዘጋጀ ነው እስካሁን በነበረው የሐጅ አሁንም በቀጣይነት የሚኖረውም ላይ ተመሳሳይ ነገር የሚኖረው ስለዚህ ዝርዝር ነገሮችን ምናልባት አብይ ኮሚቴው ኤክስፕሌን ሊያደርግላችሁ ይችላል ነባራዊ ሁኔታውን በሚመለከት ማለት ነው طيب ሌላው እንግዲህ ያው እናንተ ከጀመራችሁት አንድ መልካም ስራ ጨምርና የጤና ባለሙያዎች ጉዳይ ነው በተለይ የኢትዮጵያ ሁጃጆች አብዛኛው ማለት ከገጠሪቱ አካባቢ የሚመጡ ሁጃጆች በርሜ ከመግፋታቸው ጋር ተያይዞ ሁለቱም ቀለም ያልነኩ በጣም በርካታ አባቶች አሉና አብሯቸው ሁጃጁ ጋር ከኢትዮጵያ በሚሄዱ የጤና ተቋማት የጤና እክል ሲያጋጥማቸው በራሳችን ሰዎች በራሳቸው ቋንቋ የሚናገሩ የጤና ባለሙያዎች አብሮ መሄድ ይሄ በጣም ይበረታታ ነው ተስከማል እና ምናልባት ከዚህ ጋር ተያይዞ ባለፉት የሐጅ ዘመኖች ያዩዋቸው የጤና ባለሙያዎች ቁጥር ትንሽ ያነሰ መስሎ ታይቶኛል
ቁጥር የመጨመር ነገር አለ እሱን ነገር ይሄ ቁጥሩን ሰርቪሱ ግድ ነው የሐጅ ሚኒስቴርም የወዛረተል ሐጅ ይሄንን በሚመለከት ያው ሪኳየርመንት ያስቀመጠበት ነው ከነርስም ከዶክተሮችም ጭምር ተቀላቅለው ነው ስብጥሩ ለምሳሌ አምና 12000 ሰው ስንልክ የተሰጠን ኮታ ለህክምና ተብሎ 20 ብቻ ነው ፐርሰንቴጁ ለ12000 የሚፈቀደው 20 ነው ገደብ አለ ማለት ነው ይጣለ ገደብ አለው ልክ ቅድም 1% እንዳልኩት ለካዲሞችን በሚመለከት ለዚህኛውም ገደብ አለው ስለዚህ በ20 ሰዎች ነው ጣቢያዎቹን ከፍተን የጤና ማዕከሎቹን ከፍተን አገልግሎት እየሰጠን ያለ ነው ከዚህ አንፃር አምና ላይ የሐኪሞቹንም አቅምና ችሎታ ፈቃደኝነታቸውን ዴዲኬሽናቸውን ግምት ውስጥ በማስገባት መድኃኒቶችን ከዚህ ጭምር ይዞ በመሄድ ወጪ ለመቀነስ የተደረጉ ጥረቶች በሙሉ የሚበረታቱና ውጤታማ ስራዎች የተሰሩባቸው ናቸው ለማለት ፈልጌ ነው ስለዚህ ቁጥሩን ከዛ በላይ ከፍ ማድረግ አይቻልም በፐርሰንት ነው የሚሆነው ማለት ነው 10000 ሲሆን ደግሞ የዛኑ ያህል ያንሳል ማለት ነው ስለዚህ ያው ዘንድሮም ግን የጤና ባለሙያዎች አብረው ሄደው ተጠቀማላችሁን ቁጥር ኦፍ ኮርስ ኦኬ طيب አሁንም የበለጠ ክሊር ለማድረግ ኡስታዝ ከማል ኻዲሞችን በተመለከተ ነው ለምሳሌ አሁን ያው ሁሉም ነገር ዲጂታል ነው በተለይ ሳውዲ አረቢያ በደንብ ጠንቀት ታውቀዋለህ አንተና በጣም ከጊዜ ወደ ጊዜ በጣም ተጠውረዋል ሁሉም ነገር ዲጂታል ከመሆኑ ጋር ተያይዞ አንዲትም ነገር ማለፍ የምትችልበት አጋጣሚ አይኖርም እና ለምሳሌ ኻዲሞች የግድ ማለት የሳውዲ ሐጅና ዑምራ ሚኒስቴር የሚፈቅድላችሁ ከሀገር ቤት ከሚመጣ ሁጃጅ ጋር የተፈቀደላችሁን ፐርሰንት መጠቀም እንጂ ለምሳሌ ከሳውዲ ውስጥ ኻዲሞችን እናዘጋጃለን ብትሉ ፍቃድ ይሰጣችኋል የማግኘት እድሉ አለ ነው ወይስ የለም ምናልባት ይሄ ቴክኒካል ነገሮች ናቸውና የሐጅ አብይ ኮሚቴዎቹ ሊመልሱት ይችላሉ ግን ኻዲሞቹን በተመለከተ ከዛም ከዚህም በሁለቱም አቅጣጫ ካሉት ላይ ሀገር ውስጥም ከውጭም ካሉትም የእድሉ አለ ለማለት ፈልጌ ነው ከልምድ የነበረው ይሄ ነው ዘንድሮም ከዚህ የተለየ ነገር የሰማው አይመስለኝም ፈርዘር ግን እንደገና አጣርተን ምላሽ ልሰጥህ ይችላል ኢንሻአላህ طيب طيب ሌላው አሁንም ከሐጅ ጋር ተያይዞ ነው ማነሳችሁ ምክንያቱም በጣም በርካታ ነገሮች የሚነሱት እናንተ ጋር በቃ ሐጅ ነው አብዛኛው ማህበረሰብ በቃ ሐጅን ነው እንደ ትልቅ እንትን የሚያደርገውና እንዳልከው ደግሞ ከሐጅ ውጭ በርካታ የሚሰሩ ሙስሊም ማህበረሰብ ሊጠቅሙ የሚችሉ በርካታ ፕሮጀክቶች በርካታ ፕላኖች እንዳሏችሁ እየሰራችሁ ያላችሁን ስራዎች ቅድም ለመጠቃቀስ ሞክረሃልና የበለጠ አሁንም ማህበረሰቡ ዘንድ ክሊር እንዲሆን ስለፈለኩ ነው ደጋግሜ የማነሳውና የሐጅ ግንዛቤንስ በተመለከተ አሁን አምና በጣም የተሰሩ ጥሩ ስራዎች አሉ ሁጃጁ ቀደም ብሎ ወደ ሳውዲ ከመሄዱ በፊት እነዚህ ቀደም ብሎ ቅድመ ግንዛቤ እንደው ከመቼ ጀምሮ ልትሰሩ ትችላላችሁ ያስቀምጣችሁት የዘመናት ለጊዜ ገደብ ለምሳሌ ሐጅ ከመከናወኑ በፊት ቀደም ብሎ ሁጃጁ ቅድመ ግንዛቤ የሚያገኝበት ሁኔታ አለ ኢንሻአላህ ያው እስከ ዛሬ ድረስ እንደማስተዋውሰው ዛሬ 5 ዓመትን በፊት ጀምሮ በተለይ ደግሞ አሁን ከዚህ ከለውጥ አመራሩ በኋላ ደግሞ ባለው እንት ላይ ስንመለከት ለሁጃጁ የሐጅ አደራረግን ጨምሮ የሚሰጡ ትሬኒንጎች አሉ በዑለማዎች ይሄ አምናም አቻምናም ተሰርቷል ዘንድሮም ይሄ ይቀጥላል ስለዚህ በሱ ብቻ አይደለም እንደውም ያምናው ላይ በሶሻል ሚዲያውንም ጭምር በመጠቀም በዑለማዎች በሚታወቁ ዑለማዎች እነዚህን አይነት ስልጠናዎችን ሲሰጥበት ነበር ሐጅ አደራረግን በሚመለከት ስለዚህ እስከ ማረፊያቸው ምዝገባ አካባቢያቸው ላይ በቪዲዮ የተቀረጹ ነገሮችንም ጭምር ነበር ስንሰጥ የነበረውና ይሄ ተጠናክሮ መቀጠል ያለበት ነው ይሄ ስለዚህ ወደፊትም ይሄ ያው ችላ ምንለው ነገር አይደለም ለማለት ፈልጌ ነው طيب አሁንም ከጉዞ ጋር ተያይዞ በተለይ ከኢትዮጵያ አየር መንገድ ጋር የተወሰነ አመት ላይ በጣም መስተጓጎል ነበር ሁጃጆች ላይ የተወሰነ አመት ላይ ደግሞ እጅግ በጣም በሚገርም ሁኔታ ጥሩ ሳላ ተሰጥቷችሁ እዛው ላይ ሁጃጆች ሳይንገላቱ የበረራ እንኳን ካንሰል ቢደረግ ወዴትም ሳይንገላቱ ከዛው ወደ ሳውዲ መጡበት አጋጣሚ ነበርና ከኢትዮጵያ አየር መንገድ ጋር ያለው እንትን እንዴት ነው ቀደም ብሎ ሁጃጆች እንዳይንገላቱ ሊሆን ይችላል የዋጋ ነገር እንኳን ትንሽ ኢትዮጵያ አየር መንገድ ሳይጨምርባቸው አይቀርም ይመስለኛል እሱን ማንሳት ከፈለክ እድሉን ሰጣለሁ ከኢትዮጵያ አየር መንገድ ጋራ ከሁጃጆች ጋር በተያያዘ
ከመቼውም ጊዜ የበለጠ ለውጦች ናቸው ያሉት። አምና አቻምና በእያንዳንዱ አመት ላይ የተሻሉ ሰርቪሶች የተሻሉ አገልግሎቶችን እየሰጡን ያሉ። ከዚህ አንፃር ተርሚናሉን ሎካሊ ያለውን ተርሚናል የሐጅ ተርሚናል ተብሎ ሙሉ በሙሉ ለሁጃጆች ማረፊያ ጭምር ተደርጎ ነው አገልግሎት ሲሰጡ የነበሩ። ስለዚህ በአውሮፕላን ውስጥ ያለው አገልግሎታቸውን በሚመለከት ከትኬቶቻቸው ጋር የተያያዙትን በማቀናጀት ችግሮች ሲያጋጥሙን የሰፖርት የማድረግ መስተንግዶቿ ላይ እንደዛው አውሮፕላን ውስጥም ራሱ ሂጃብ አድርገው በስነ ስርዓት የሚፈልገውን ነገር የሙስሊሙን እንትን በተጠበቀ ሁኔታ አገልግሎት ሲሰጡበት የነበረው ነውና በአጠቃላይ ካለን ግንኙነት አንፃር እጅግ ሊመሰገኑ የሚገባ እንቅስቃሴዎች ናቸው ያደረጉት። አይ ቲንክ በዚህም አመት ይሄው ተጠናክሮ የሚቀጥል ነው የሚሆነው። አሁን ሞር ልምድ ያካበትን ስንመጣ ሁላችንም የተሻሉ አገልግሎቶችን ክፍተቶችን እየደፈንን የምንሄድበት ነው የሚሆነውና ከዚህ በፊት በነበረው አይነት መጉላላቶች ያለፉትን 2 አመታቶች አላየንም ፈጽሞ። ዋጋን በተመለከተ ኢትዮጵያ አየር መንገድ ዘንድሮ እንዴት ነው የሐጅ ሁጃጆች ትኬት ላይ መጠነኛ ነው ወይስ እንዲሁ ዘለግ ያለ ዋጋ ነው? ዝርዝሩን በእጄ አላስኩትም፣ ግን ሐጅ አብይ ኮሚቴው እንትን ሊለው ይችላል። ይታወቀ ነገር ነው። ዋጋ ልዩነቶች አሉ። ዋጋው አምና የነበረው አይደለም ዛሬ ያለው በግልጽ ለመነጋገር። ስለዚህ ሁሉም ትኬቶች ላይ ለውጦች አሉ። ያ ኢምፓክት ሁጃጁም ጋር ስለሚታይ ነው። የወጪ ኮስት ውስጥ ራሱ ሲደረግ ይሄ ሁሉ ግምት ውስጥ ገብቶ ነው የተሰራው። በጣም በርካታ ነገሮችን አንስተናል ኡስታዝ ከማል። አሁን ያነሳሳቸው ነገሮች እንዳሉ አሉ። መቼም የሆነ ማህበረሰብ የሆነ እኔ እንትኔን ስጠይቅ መብቴን ስጠይቅ ኃላፊነቴንም መዘንጋት የለብኝም ብዬ አምናለሁኝና እንደው እስቲ በግልጽ ለማስቀመጥ አሁን ከኡማው ከሙስሊሙ ማህበረሰብ እናንተ ምን ይጠበቃል ብላችሁ ታስባላችሁ? ከሙስሊሙ ማህበረሰብ ምን ይጠበቃል የሚለው ወላሂ በጣም ኢምፖርታንት ነው። በጣም ጠቃሚ ነገር ነው። ይህንን ይብዛ ባገኘናት ዕውቀት ባገኘናት ገንዘብ ሀብት ይሄን ተቋም ሰፖርት ማድረግ ይኖርብናል። ምክንያቱም ማንም ሰው መጥቶ ከሌላ ቦታ ይሄን ተቋም ሊሰራልን የሚችል እኛ ካልሆንን በስተቀር። ስለዚህ ከዚህ አንፃር ይሄ ተቋም አሁን ያለበት ሁኔታ ስንመለከተው አልহামዱሊላህ በጣም ብዙ ሰዎች ሰፖርት ያደርጉ ነው በሚችሉት በእውቀታቸው በሁሉም ነገራቸው። ግን ዳር ይዘው አፍራሽ ነገር የሚሰሩ ሰዎች አላህን ሊፈሩ ይገባል የመጀመሪያው። ምክንያቱም ሌላ የእምነት ተቋም የላቸውም። ይሄው ነው ተቋሙ። ይሄ አንድነት ነው፣ መጅሊስ ነው። በሁሉም ቦታ ላይ አኮሞዴት ለማድረግ ይፈልጋል። የሙስሊሙን ዩኒቲ የሚፈልግ አንድነት የሚፈልግ አካል በራችን ክፍት ነው ብለናል ከመጀመሪያው እስከ መጨረሻው። ወደፊትም በዚህ ሁኔታ ነው የሚቀጥለው። ስለዚህ ከዚህ አንፃር ማድረግ የሚገባቸው ነገሮች በሙሉ ዝም ማለት ተገቢ አይደለም። ባይተዋር መሆን ፓሲቭ መሆን ተገቢ አይደለም። እንደ አንድ ሙስሊም አማና ነው። ስለዚህ መጅሊሱ ከሌሎች የእምነት ተቋማት ጋር ያለውን ንጽጽር እያንዳንዱ በጭንቅላት ውስጥ ማስላት መቻል አለበት። ብዙ እዳዎች ያልተሰሩ የሙስሊሙ ማህበረሰብ ችግሮች ባሉበት ሀገር ላይ ዝም ብሎ ዳር ሆኖ መጎተት ተገቢ አይደለም የሚሆነው። ግን ስራዎቹ ይቀጥላሉ። የተወሰኑ ሰዎች ይሄን ይሞክራሉ። የተወሰኑ ሰዎች የሆነ ቦታ ውስጥ ወደ ፖለቲካ ሊጎትቱት ይፈልጋሉ። ያ ሁሉ የተዘጋ ታሪክ ወደፊት ይሄ የሚኖር አይደለም በተቋማችን። ስለዚህ ተቋሙ የሃይማኖት ተቋም እስከሆነ ድረስ ባለችን በተማርናት ዕውቀት በተማርናት ዲን የሆነች ነገር እንጣል። የግድ መምጣትም አያስፈልግም። ስለዚህ ባለንበት ኤሪያ ላይ ሰፖርት ማድረግ ይኖራል። 30 እና 20 ሰው ወይ 50 ሰው በፌስቡክ በመናመን በቃ ስራዬ ነው ብሎ የሚሳደቡ አሉ። ያንን እንኳን ካውንተር የሚያደርግ የለም። ዝም ነው የምታዩት ናቸው። የሌሎችን ሶሻል ሚዲያ የኛን ሚዲያዎች ስንመለከታቸው ልዩነቱ በጣም ሰፊ ነው። ብዙ የተሰራበት ተቋም ነው ይሄ ተቋም። ብዙ የተለፋበት ነው። ብዙ ህይወት የተከፈለበት ነው። እንደዚህ እንደ ቀልድ እንደ ዋዛ ፈዛዛ ዝም ብለን አሳልፈን ለልጆቻችን ያለውን ነገር ጥለን ማለፍ መቻል የለብንም። የሆነ ነገር መሰረት ጥለን የተሻለ ተቋም ሆኖ
ተገዳዳሪ ተቋም እንዲሆን የሁላችንም ኃላፊነት ነው። ስለዚህ የማህበረሰቡ ስፋት የማህበረሰቡ ችግር ከፍተኛ መሆኑ ሲታይ በሁለት ዓመት ውስጥ የመጅሊስን ችግር የማህበረሰቡን ችግር እንፈታለን ብለን ማሰብ መቻል የለብንም። ደረጃ በደረጃ የሚፈቱ ናቸው። ጊዜ ይፈልጋል። ማህበረሰቡ ጊዜ ሊሰጠን ይገባል። ለሚመጣው አካል ጊዜ ሰጥቶ ይሄን ነገር በቅርበት ድጋፍ መስጠት መቻል አለበት። ዝም ማለት ምንም እንዳልተነካ መሆን ተገቢ አይደለም። ስለዚህ ኢንሻአላህ ብዙ ችግሮች አሉ፣ ብዙ ያልተነኩ ኤሪያዎች አሉ። ሙስሊሙ ማህበረሰብ አስተዋጽኦ በመንግስት ተቋም ውስጥ ገብቶ የመስራት ፖሊሲ ሜከሮች ላይ የመግባት ያሉ የቆዩ መመሪያዎችን የማስቀየር ምክክር ኮሚሽንም ሆነ ሌሎች የሚወጡ አዋጆች ላይ የራሱን ድርሻ ማዋል ግዴታ አለ። በሁሉም ደረጃ ያሉ ሌሎቹ ይሄን ነው ያደረጉ ያሉ። ስለዚህ ማንንም እኔ አንተን ማማት የለብኝም አንተ እኔ ማማት የለብህም። ይሄ ቤት ክፍት ነው። መተን ተጋግዘን የሆነ ነገር ክፍተቶች ካሉ ያስተካከልን እንሂድ ነው የምንለው። ኢንሻአላህ በሁለት ዓመት ተኩል ውስጥ ከተገቢው በላይ ብዙ ስራዎች ተሰርተዋል። ብዙ መሰረት የጣለ ነው። ነባር ተቋም በመሆኑ ምክንያት አዲስ ሲሆን ይቀላል። ብዙ ነገር በጣም ፈጣን ነው የሚሆነው። የነበረው ላይ ግን የሚጠጋገኑ ለውጦችን ጊዜ ይፈልጋል ሞር እንደገና። ስለዚህ አይ ቲንክ ይሄንን ያው አማና ምለው ለሁሉም ማህበረሰብ ለሙስሊሙ ማህበረሰብ ይሄንን እድል እንዲጠቀምበት አበክሬ ባላህ ስም ጠይቃለሁ ኢንሻአላህ። طيب ጥያቄዎችን እያገባደርኩ ነው። ምናልባት ወደ መጨረሻ አካባቢ የደረስኩ ነው ኡስታዝ ከማል። ምናልባት ተቋማቶችን በተመለከተ ለምሳሌ አሁን ኢትዮጵያ ውስጥ እንዳው እስላማዊ ዩኒቨርሲቲ ተቋማት እነዚህ ኮሌጆች በስነ ስርዓት የትምህርት ስርዓት ተቀርጾላቸው ወይም ካሪኩለም ተቀርጾላቸው እነዚህ እስላማዊ ተቋማቶች በጣም ያንሱናልና አሁን ግን እዛም እዚህም ጭላንጭሎች እየታዩ ነው። አሁን ለምሳሌ ይሄ ወራቤ ላይ ይገነባል የተባለው የመጀመሪያ ፌዝ እንትን ጀምሯል እያየን ነው። ሂክማ እስላማዊ ዩኒቨርሲቲ ያለ አዲስ አበባ አካባቢ ሌሎችም አካባቢ ያሉ እስላማዊ ተቋማቶች አልহামዱሊላህ እዛም እዚህም ማሃዶች እየተከፋፈቱ እየተመራረቁ ነው ያሉት በክፍለ ሀገርምና እንደው ለሱ ምን ያክል ነው እንትናችሁ? እንደው መጅሊሱ ምን ያክል ትኩረቱ ምን ያክል ነው? ተከታተላላችሁ እነዚህን ግንባታዎች ቤት እንደደረሱ ተቋማቶቹ በምን ሁኔታ ላይ እንዳሉ? አልহামዱሊላህ ፈይድ ኢንሻአላህ። ይሄ እንግዲህ ተቋማትን በተመለከተ ቀደም እንዳልኩ አንድ ዳይሬክቶሬት አለ። ላይሰንስ ሰተናቸው ዩኒቨርሲቲ አቋቁመው ለምሳሌ ራሶ ዩኒቨርሲቲ የሚባል ሶማሌ ክልል አለ። በእኛ ላይሰንስ ነው እየሰራ ያለው ራሶ ዩኒቨርሲቲ የሚባል። ሌሎች ቦታዎችም እንደዚሁ መሃል ከተማም ላይ የተሰጡ የፈቃዶች አሉ። ከዚህ አንፃር እነዚህን ፈቃዶች በአግባቡ እየተጠቀሙበት መሆኑን ቼክ እናደርጋለን። በአጠቃላይ ግን ድጋፍ እንሰጣለን። በቂ ነው ወይ? በቂ አይደለም። በጣም ብዙ ነገሮች በየክልሉ ራሱን የቻለ ዩኒቨርሲቲዎች ሊኖረን ይገባል። ይሄ እንደተጠበቀ ሆኖ መደበኛ ትምህርት ደግሞ ከእስላማዊ ዩኒቨርሲቲዎቹ ባሻገር ደግሞ መደበኛ ትምህርት ቤቶች ላይ ራሱ የሙስሊሙ ዝግጅትና ግንዛቤ ምን ያህል ነው? በቅርቡ ከአንድ 15 ቀን በፊት ትልቅ ሲምፖዚየም ተዘጋጅቶ በባለሙያዎች የታገዘ ጥናት ተደርጎ ከፍተኛ ስራ የተሰራበት ነው። ግንዛቤያችን ለትምህርት ምን ያህል ነው? ከዚህ በፊት የነበረው ማህበረሰቦቻችን አባቶች እናቶቻችን ምን ያህል ከፍለዋል መስዋዕትነት በዚህ ጉዳይ። ከዚህ አንፃር የግንዛቤ እንትን ተፈጥሮ ዘመናዊ ዕውቀትንም በተመለከተ ጎን ለጎን በመውሰድ የተሻለ ደረጃ ሙስሊሙ ማህበረሰብ በዩኒቨርሲቲ ደረጃ ዛሬ በጣም በዝቅተኛ ደረጃ ያለበት ነው። ፐርሰንቴጁን ስንመለከተው የት ነው ያለው ሙስሊሙ? ይሄንን በጣም አፕግሬድ የምናደርግበት በየመንግስት ተቋማቶች በትላልቅ ድርጅቶች ውስጥ ገብተው አስተዋጽኦ ማድረግ መቻል አለባቸው ሙስሊሙ ማህበረሰብ። ስለዚህ ለዘመናዊው ለዲኑ ተመሳሳይ አቴንሽን ሰጥተን ጎን ለጎን ይዘን ልጆቻችንን በዚህ ሁኔታ አሳድገን የተሻለ ነገር እንድናገኝ ይጠበቃል። طيب እኔ አመሰግናለሁ ኡስታዝ ከማል። አንድ የመጨረሻ ጥያቄ አለኝ። አሁን ቅድም ያልከው ነገር ሙስሊሙ ማህበረሰብ ከእስላማዊ ዩኒቨርሲቲ በተጨማሪ እነዛ አካዳሚካሊ እነዛ ዓለማዊ ትምህርት ቤቶችም ውስጥ በደንብ ተምሮና ራሱን አንጾ ለሙስሊሙ ብቻ ሳይሆን ለሀገሪቱ ጭምር ከፍተኛ አስተዋጽኦ ማድረግ እንዳለብን ይታመናል። ይሄ እንዳይሆን ግን አሁን ከቅርብ ጊዜ ወደዚህ የመጨረሻ ጥያቄ ነው በየትምህርት ቤቱ
ሂጃብን በተመለከተ በጣም ኢምንት ነው። ይሄ ሂጃብ ሃይማኖታዊ ግዴታ ነው። ኢቭን ሀታ በትምህርት ሚኒስቴር ደረጃ እንኳ ምንም የሚከለክለው ነገር እንደሌለ በርካታ ጊዜ እየወጡ ይናገራሉ። ነገር ግን ይህንን ህግ ተፈጻሚነት የማያደርጉ ለሙስሊሙ ማህበረሰብ ከፍተኛ ካላቸው ከፍተኛ ጥላቻ የተነሳ በተለይ እህቶቻችን ላይ ከፍተኛ ጫና ይደረጋል። ከቅርብ ጊዜ ወደዚህ እናንተም ከፍተኛ ጫና የመጣባችሁ ነው በዚህ በሂጃብ ዙሪያና እንደው ይሄ ነገር እንዴት ነው ስታስከማል ለአንዴና ለመጨረሻ ጊዜ እልባት ማግኘት አይችልም? እስከመቼ ነው እዛ ይከለከላሉ፣ እዚህ ይፈቀዳል፣ እዛ ይቋረጣሉ፣ ፋይናል ኤግዛም ሲደርስ ያስቆሟቸዋል? እንዴት ነው ይሄን ነገር እስከመጨረሻው እልባት ለመስጠት ይላችሁበት ያለ አካሄዳለ? የመጨረሻ ጥያቄ ነው። ኢንሻአላህ ይሄን በተመለከተ ያው በተበጣጠሰ ሁኔታ የተለያየ ቦታ ላይ ከአክሱም ጉንጅሬ ሌላም ቦታዎች የሚነሱ ነገሮች አሉ። ግን ዘላቂ የሆነ መፍትሄ ላይ ማተኮሩ ይመርጣል እንደ ፌደራል መጅሊስ። የክልል መጅሊሶችም የራሳቸውን ኃላፊነት እየተወጡ ያለበት ሁኔታ ነው ያለው። ስለዚህ የቆዩ መመሪያዎች በየመንግስት ተቋማት ውስጥ የሚገኙ የቆዩ መመሪያዎችና አስተሳሰባቸው ከዚህኛው ጊዜ ጋር አብሮ የማይሄዱ ግለሰቦች ይኖራሉ። እነዚህም በተመለከተ የማስተካከያ እንትኖች እንዲደረጉ ጥያቄዎችን በተዋረድ ላሉት አካላት በሙሉ እያቀረብን ያለነው መፍትሄ መሰጠት መቻል አለ። ያ ደግሞ ካልሆነ ደግሞ በህግ የምንጠይቅበት አግባብ ይቀጥላል ከዚህ በኋላ። ስለዚህ ይሄ ትኩረት ተሰጥቶት መሰራት ያለበት ነው። ራቁቱን መሄድ የተፈቀደላት ሴት እንዴት ስትሸፋፈን ይከለከላል የሚለው ነገር ይሄ በጣም እንትን ነው። በዚህ ሴንቸሪ በ21ኛው ክፍለ ዘመን ምንድነው ይሄን ያህል እንትኑ ፈቃደኝነቱ እስከታከለ ድረስ አንዲት ተማሪ በሴት ተፈትሻ መግባት ትችላለች ትምህርቷን ለመማር። ለምንድነው ሰበብ የሚሆነው? ስለዚህ ይሄንን የሚያደርጉ ግለሰቦች ላይ ግን ተጠያቂነቱን አብሮ ማስከተል የግድ ነው የሚሆነው። ስለዚህ በቅርበት መከታተል መቻል አለበት ማህበረሰቡ። መጅሊሱም የሚችለውን ነገር ሁሉ አሁንም በተጠናከረ ሁኔታ ያደርጋል። መፍትሄ እስኪሰጥ ድረስ ግን ወደፊት ገፍቶ ይሄድበታል በዚህ ጉዳይ። ባረከላህ ፊክ ኡስታዝ ከማል፣ እኔ እጅግ አድርጌ የማመሰግን ሰራ ካለህ ውድ ጊዜ ላይ በተለይ ደግሞ በጣም ደስ የሚለው ዛሬ ምን ያነሳው ጥያቄ አለ። የአፍሪካ ህብረት ጎን ያለው የነጃሺ ኢስላሚክ ሴንተር ስራ አስጀምረህ ጧት አስጀምራችሁ ከሰዓት ነው ወደ እኔ ፕሮግራም የመጣሁና እኔ በአድማጭ ተመልካቾች ስም ከልብ ከፍ ያለ ምስጋና ላከብረው ወዳለሁኝ። ፕሮግራሚን አክብረ ስለመጣ የልጆች አባት ያድርግህ ለማለት ወዳለሁኝ። ቀር የምትለው ማጠቃለያ ካለ እድሉን ሰጣለሁ ኡስታዝ ከማል። ሹክራን ጀዛከላ። እናንተንም በጣም ነው የማመሰግነው። ያው ሁሉም ሚዲያዎች የሆነ ጊዜ ሰጥተው የመጅሊሱ እንቅስቃሴ ላይ የሚሰሩ ነገሮችን በተለያየ ጊዜ ማቅረብ ተገቢ ነው የሚሆነው። ጀስት ምክንያቱም ተቋሙ ሲኖር ብዙ ነገሮች አብረው ይመጣሉ ነው። ስለዚህ አጠቃላይ ሙስሊሙ ማህበረሰብም ብዙ ችግሮች እንዳሉብን አውቆ የቆዩ ችግሮችን መፍታት የምንችለው ግን ስቴፕ ባይ ስቴፕ ሆኖ ጊዜ መስጠት ይፈልጋል ለእያንዳንዱ እንትን። ሁሉም ነገር በአንዴ የሚመጣ ነገር አይደለም። መንግስት የሚችለውን ነገር አድርጓል። የሚቀሩ ነገሮች አሉን፣ የሚወጡ አዋጆች አሉን። እነዚህን በተመለከተ ወደ ማስፈጸሙ ወደ መከታተሉ የምንሄደው በጋራ ስንሆን ብቻ። ስለዚህ አንዱ የአንዱን የጎሪጥ የተወሰኑ ግለሰቦች በጣት የሚቆጠሩ የሆነ ነገር ሊያደርጉ ይችላሉ። ያንን ተንተርሶ የተቋሙን ስም ለማጠልሸት ሙከራዎች ማድረጉ ተገቢ አይደለም። ይሄ እስልምናም አይደለም። ስለዚህ ራሳችንን ነው እየበላን ወይ ራሳችንን ነው እየጎዳን የምንሄደውና ከዚህ አንፃር በምንችለው ነገር ይሄን ተቋም ሰፖርት ማድረግ መቻል አለብን። በምንችለው በዱዓ ቢያንስ ይሄ ተገቢ ነውና ኢንሻአላህ መጅሊስ በድሮ አይን መታየት የለበትም። በሩ ክፍት ነው። አገልግሎት መስጠት ማገዝ የሚፈልግ ሰው በሙሉ በራችን ክፍት ስለሆነ ኢንሻአላህ ሁላችሁም ሚዲያዎችም ይሁኑ ጠቅላላ ማህበረሰቡ ከፍተኛ ድጋፍ ይጠበቅባቸዋል። እኔም በጣም አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ክብራትና ክብራን የአፍሪካ ቲቪ ፕሮግራም ተከታታዮች፣ ፕሮግራሙ የአፍሪካ እንግዳ የተሰኘ ፕሮግራም ነበር። እንግዲህ እንግዳ እንደተከታተላችሁት ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ወይም መጅሊስ አቶ ከማል ጋር በመጅሊሱ ጉዳይ በተለይ ደግሞ ከዛሬ 2 ዓመት ተኩል ጀምሮ ከሰሯቸው በርካታ ስራዎች አንኳሮችን በመጥቀስ እንደዚህም ደግሞ በኡማው ጋር ማህበረሰቡ ግን እዛም እዚህም የሚሰሙ ጥያቄዎችን አቅም የፈቀደውን ያክል
ለአቶ ከማል ለማንሳት ሞክር ያለው እሳቸውም መጅልሳቸውም መስሪያ ቤታቸውም ወክለው የቻሉትን ያክል አላህ የፈቀዳላቸውን ያክል መልስ ሰጥተዋል። ፕሮግራሙ የተከታተላችሁት ይመስል ነበር። አብራችሁ የነበርኩት መሐመድ አብዱራህማን አቡ አፍናኔ ከካሜራ በስተጀርባ ካለው ወንድሞች ጋር በጋራ በመሆን ነው። ከቀሪ ፕሮግራሞቻችን ጋር አስተውዲኩም አላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያልተገኘ ጊዜ ለታናሾቹ አዛኝ ታላቁን አክባሪም ሲጠፋ ዕድሜ በዛኝ ሁሉም ለኔ እኔ ሲል ሲጠፋ ተዛዛኝ ሚዛን ሁሉ እሪ ሲል ሲጠፋ ተመዛኝ የነብዩ ባህሪ ምነው ናፍቆ አይገዛኝ